ኧረ አዲሴ በቃ ተረጋጋ። እናንተ የት ሄዳችሁ ነው? ስራ ቦታ አስፈልጋችሁ እኮ አጣችሁ። ባክያ የተረገመ መጥቶ ቀናችንን አበላሽ። ማን ነው? ይሄ ጆ። አረ ደግሞ ስሙን ማቆላምጥ። ይሄ ዮሴፍ። ዮሴፍ ደግሞ ማን ነው? ከትምህርት ቤት ያስባረረልች። እና ምን ይፈጠር ነው የሚለው? ጸብ፣ ትልቅ ጸብ። ጸቡማ ተፈጠረ እኮ። እና በዮሴፍ ምክንያት ነው ከትምህርት ቤት የተባረራችሁት? አዎ። አይደለም። እና በራሴ እንዝላልነት ምክንያት ያኔ እንደዛ ፊት ባልሰጠውትና የልብ ተሰምቶት አናታችን ላይ ባልወጣ። እና በዮሴፍ ምክንያት ነው ከትምህርት ቤት የተባረራችሁት? አዎ። አዲስ ስመጣ የሆነች ልጅ መንገድ ላይ አይቼ ነበር። ማናት? የት? አይቶ በቃ አይኔ ነው። አጆ ምን? እሺ። አረ በእናታችሁ በጣም ደበረኝ። ነጭ እዛ ትምህርት ቤት መፍታታት ለምደን እዚህ በምን እንደበር? በቃ እኔ አሻንጉሊት እገዛልሽ። አረ ምንድን ነው በእናትህ ቀለድክ? በቃ እኔን የሚገርመኝ ህልሜን ሳላሳካ ከዛ ትምህርት ቤት መባረሬ ነው። ያንተ ህልም ምንድን ነው? የኔ ህልም ያንተ ህልም ያው ማለም ነው። አይ ቀስቴ፣ ህልም ሳይኖርሽ እንደ ቀስት መብረር ነው አስራሽ። ሰሙኛላችሁ። ሳስበው እናንተ ህልም ያላችሁ አይመስልም። ይሄ ማለት የኔን ህልም ታሳካላችሁ ማለት። ህልምማ አለን፣ እንዴት አይኖረን? ሰሙኛል። የምልህን ብቻ ነው የምታደርገው። ህልሜን ታሳካለህ አልኩ፣ ታሳካለህ። እኔ ተስማምቻለሁ። ምንድነው ህልም? እዚህ ቦታ ላይ ስመጣ ምን ያህል ሰላም እንደሚሰማኝ ታውቃለህ? አዎ ልክ ነህ። እስኪ ይህን ጥያቄ መልስልኝ። በህይወት በጣም የምትፈራው ነገር ምንድን ነው? የምወደውን ሰው ማጣት። ግን አያድርገውና ብታጣውስ? ማሰብ አልፈልግም። ለምሳሌ አባትህን ብታጣውስ? ቢኒ ምን እየሆንክ ነው? እናቴን አጣው ደግሞ አባቴ ልጣ? እኔም የምፈልገው እሱ ነው። የአባቴን ሞት? ቢኒ አባቴ እኮ ሳይለብስ እኔን ከጓደኞቼ እኩል እንደሆን ብሎ ያለበሰኝ፣ እሱ ሳይበላ እኔን ያበላኝ ብቸኛ ልጅ እኮ ነኝ። እንዴት እንደዚህ ትለኛለህ? እሱን አውቃለሁ። አብሮ አደግህ እኮ ነኝ። ግን እኔ የምፈልገው ይቅርታ ብለው መታረቃችሁ ነው። ሄኒ ፍርሃት ተፈጥሯዊ ነው። አሁን ላይ ደፋር የምንላቸው ሰዎች የሆነ ጊዜ ፈሪ ነበሩ። ግን ከፍርሃታቸው ጀርባ ያለውን ደስታ ስላዩ ነው በድፍረት የሚጋፈጡት። ግን ፍርሃት በሚወዱት ሰው ሲመጣ በጣም አስፈሪ ነው። እሱንም ልክ ነህ። ግን ፍርሃትን ማሸነፍ የምንችለው በይቅርታ። እንዴት አድርጌ? ተሼን አዋርቼው ነበር እና አቤት። ደህና ዋልክ ተሽ? ሰላም ደህና ነህ? ግን ምን ነው ልጁን አምጣ ብያህ ነበር እንዴ? ይቆራ መክተኛ ሆናችሁብኝ። አረ እንደሱ እኮ አይደለም ተሽ። እኔ ነኝ ጥፋተኛው ልጄን ሳሳድገው። እንደሱ አይደለም ተሽ። ሄኒ እኮ እንደሱ አላሰበም።
እባክህ ልጄን አስቀየሙት እኔ ነኝ። እባክህ ይቅር እንዲለኝ አድርግልኝ እባክህ። እሺ ተሺ፣ ምንም እንኳን አባቢ ያጠፋኩ ልጅ ነው ይቅርታ መጠየቅ ያለበት። ደግሞ ነገሩን እኔ አስተካክለዋለሁ፣ አታስብ በቃ። እባክህ አደራህን ልጄ እባክህ። እሱ ምን አጠፋ? አዎ አላጠፋም። ነገር ግን የጥፋተኝነት ስሜት እየተሰማው ነው። ይሄ ደግሞ የሆነው በእኔ ምክንያት ነው። አዎ ይቅርታ መጠየቅ አለብኝ። የሚገርም አይዲያ ይዤ መጥቻለሁ ዛሬ። ኬመላ ምናምን በረገደ እንዴ? ሰማኝ ማለት ብላ የኔ ሊስትሮ ቃለች እሷን ሁለት ከፍላታለህ። በመጋዝ ነው? ኧረ በእናትህ ሙዳት ያስማኝ። እሺ ሌላም እኮ አሰባለሁ። እንዲና እንዲል ጠርጊ ያቺ የተከፈለችባትን ቦታ ማለት ነው ከዳር አለችው ላይ ማለት ነው እሷ ላይ አንድ ሰራተኛ መጣና አቀጥራለሁ ማለት ነው እያስብያለሁ። ደህና ሀሳብ ያመጣ መስሎን ገልቱ። ምንድነው ታዲያ አይዲያ ይቀየር የለ ይመስላል። ለምንድን ነው የቆየሽብኝ? በጣም ይቅርታ ሳምድዬ፣ ዩኒፎርሜን ራሱ እኮ አልቀየርኩም። በዛ ላይ አክስቴ ከቤት እስከምትወጣ እየቆየው ነበር። ዝም ብለሽ አትወጪም እንዴ? ባክሽ ለመውጣት አይደለም ምግብ ለመብላት። ለመብላት ማለት? ሳምድዬ፣ አንቺ በጣም ብዙ የማታውቂው ነገር አለ። እቤት እኮ ምግብ አይሰጡኝም። ድንገት ቤት ካለው ራሱ እኔ ስወጣ ጠብቀው ነው የሚበሉት። አላወቅኩም ነበር ኩኩዬ። ግን ይሄ ሁሉ የምታደርገው ወይዘሮ አስቴር ናት? አዎ። አክስትሽ አይደለች እንዴ? ያውም የእናቴ እህት። ግን እኮ ስትታይ እንደዚህ አትመስልም። ስላንቺ እኮ አውርታ አትጠግብም። አይ ሳምብዬ፣ ሰው ሁሉ በውጪ እንደሚታየው አይደለም። በቃ እኔ ይዤልሽ ልምጣ። አረ ችግር የለውም። እውነት እኔ ይዤልሽ እመጣለሁ። እሺ በቃ እሺ። መብሰልሰሉ ምንም አያደርግልህ። ልክ ነህ ወይ? ንገረንና አብረን እንምሰሰለ። አንተ ስለምንድን ነው የምታወራው? ጆይ ልጅ አሳርፈው። አለበለዚያ ግን አለበለዚያ ምን? አለበለዚያማ በቲስታ ጆጆ ዲና መጣች። ፈጣሪ ይመስገን። አንቺ እንዴት ነሽ? እኛ በጣም ደህና ነን። ቤተሰብ ሰላም ነው? የማርሽን ባላቅም ጆ ግን ሰላም ነው? አረ በስመ አብ። ቆይ ለምንድን ነው የምበጠብጥ? ሄኖክ ሲሆን እኮ አንተን እየበጠበጥከኝ ያለው። ተነስ ከዚህ ተነስ። እነሱ የካፕ አንድ እዛ ቁጭ ነው የፍቅር መቀፍ ትሉባቸው ነው የፍቅር የጥንድ ነው ማለት እና ጁ ምን ያንሳል? ጆይ እኔ ከእናንተ የሸሸሁበት ምክንያት ነበር። እሱ አይመለከተኝ። ታውቂያለሽ ጓደኝነታችን እስከ መጨረሻው የሚቀጥል ነበር። ግን ለነገሩ ወደለኝ። ሁላችሁም ሰበብ እየፈለጋችሁ ከጎኔ ትርቃላችሁ። አትያትም በእናትህ እንዴት እንደምታስፈልግ ወደው ነው አፍቀው። አንተ እንደዚህ ነገር አታውቅም። አንተ ቆይ ስለ ፍቅር የታውቅና አራራ ሂጂ አጠገቤ ሂጂ። ስማ ሂጂልኝ ሂጂ። አረ ማርሽ ነገሩ አላማረኝም። አረ ዲና አንተ ሊመጣ ነው። ና አረ አንቺ ሂጂ በቃ። ጆኩና ለጆ ሂጂ ጋር ሂጂ ነው በቃ። ተነሽ። አረ አንቺ ተነሽ ሂጂ አለ እኮ በቃ። ምን ሆነሽ ነው? ናይ በቃ ሲረጋጋ ነው። ሂጂ
ይቅርታ ለመጠየቅ ግን ምን ያስፈልጋል? ንጹህ ልብ እሱ ካለ በቂ ነው። እባክህ እኔ እንደሱ አላልኩ እና ለምን ይቅርታ አጠያየቁን ግን ታሪካዊ አናደርገው? እንዴት? ለምሳሌ አሁን ስጦታ ይዞ በመሄድ ለማ ለአባዬ አዎና ለምሳሌ እንደ ቀንዱ አረቂ እንደ እናትና ልጅ እንደ ድፎ ዳቦ ወይም ደግሞ አምባሻ ነገር ይዘን ብንሄድ በቃ ዞረ ዞረ ከአምባሻ አታልፍም አይደል? እና ምን ይሻላል? የሚሻለው ነገር ሄዶ እግሩ ላይ ተደፍቶ ይቅርታ መጠየቅ ብቻ ነው። በሉ ደህና ዋሉ። ስማ ቢና ለምን እንደውም አንድ ወዳጅ ይዞልኝ የመጣው አረቂ አለ ከቤት ለምን አንስተነው አንሄድም? በዛው ከደብረ ብርሃን ነው የመጣልሽ? አዎ አምባስ በቃ እሱን ይዘን ሄድ። አይ ሳምሪዬ፣ ሰው ሁሉ በውጪ እንደሚታየው አይደለም። ባክሽ ለመውጣት አይደለም ምግብ ለመብላት። አባይ ይቅርታ አድርግልኝ። ተው በቃ ተነስ፣ በቃ ተነስ። ይቅርታ አድርጌልሃለሁ። ተነስ በቃ። እኔ ነኝ ጥፋተኛ። ተነስ። አንተ ምን አደረከኝ? በቃ ይቅር እኔ ነኝ ጥፋተኛ። ተነስ በቃ። አድርጌልሃለሁ። በቃ አድርጌልሃለሁ። ይቅርታ። ተነስ በቃ። ተነስ። እንዴ አዲሴ ታረቁ እኮ እልልታችንም ግባ ወንበሮች ነው እንትን አድርጉ። አይ መጀመሪያ ስለ ህይወታችሁ ማውራት አለ። ችግር የለውም ቁጭ ብለን በቃ አይዞህ በጠረጴዛ ዙሪያ ይችን ጎንጨት እያልን እንማከራለን። ምንድነው ደግሞ? የደብረ ብርሃን አረቄ ነው። ዛሬማ በቃ ብርጭቆ ላምጣ ትጠጣላችሁ። ኧረ እኛ ስቀልድ ነው። እናንተ ልጆች ናችሁ መሰለኝ። አይ ይቅርባችሁ። እሷ መስላኝ ነበር። አክስቴ እንደዚህ በሄድኩበት ቆሌን ትገፊዋለሽ? ሄኩኩዬ እሺ ሳምሪ አመሰግናለሁ። እሺ ችግር የለውም። የነድ ፊልም በቃ አንቺ አበይ እኔ በልቼ ነው የመጣሁት። አረቢ እግዚአብሔርን በልቼ ነው የመጣሁት። አክስቴ መጣች። በትንሽ ቢሺ አረ እዛ ቦታ እንቀይር። ተነሽ ምን እንዴት አሰብከው? በጣም ትገርማለህ እኮ። በጣም ነው የምትገርመው። ትገርማለህ። እያየ ነው አይደል አባትህን ደስታ? አየሁትኝ እኮ ለካ ደስታችን እንዲህ ቅርብ ነች። አዎ ደስታችን ቅርባችን ነው። አይናችን ስር ሆና እናየው፣ አፍንጫችን ስር ሆና እናሸቱ። ግን ደስታችን ለኛ እንደዚህ ቅርባችን። በሉ እኔ ሞቅ ብሎኛል፣ ልግባና ልተኛ። መቼስ የሚጠጣ ሰው የለም። አዎ ተሺ ማን ይጠጣል ብለን ዘይድ። አይ ትቀመጥ ተሺ ይሻላል። አዎ እንደዚህ ይሻላል። አይ ተሺ ለሌላም ጊዜ ይሆናል። አንተ በሲበርድህ ምናምን ትጠጣለህ። በሉ ደህና። እሺ ተሺ ሊበላ ነው ሊጠጣ ነው እንጂ እኔ ደለም የገዛሁት። እስኪ ቆይ እናንተ ምን አገባ? በለው መጠመጥከው እኮ አንተ። አቃጣ በድሮ ህይወት ዞን ነበርክ እንዴ?
ለማንኛውም እኔ መሽቶብኛል። በቃሽ። እሺ በአዲስ ቆይ አረና በእናት ጆ አማን ነው አለልኝ። ምን እሺ ጆ ምን ሆነ ነው? ምን እሺ እንባ ቀረሽ ትመስላለህ። ማን እኔ ጆ እኮ ነኝ። ረሳኝ እንዴ? ምን እሺ ነው ዛሬ ጠፋሽው? ኧረ ነበርን እዚህ። ዝም ብሎ ያፈጋኛል እባክህ። ጆጆ እነዚህን ቸከር ታውቃችሁ? እነዚህ እኛ ትምህርት ቤት ያሉት አይደል? እናንተ ትምህርት ቤት የምታውቋቸው። እኔ ግን የሆነ ቦታ አይቻታለሁ። ይሄ ነው ፍቅረኛ ሳትሆን አትቀር። መሄድ አለብን። ተነሱ። ሰውም እኔ ትንሽ ሞቅ ብሎኛ እቤት ሸኝ። ለዛሬ እኔም ቢረፍድብኝ ችግር የለውም። ማዘርም ምንም አትል። በቃ እሺ በዚህ እንድ ኧረ በለው መሳቃም ይዟል ይላል አባቴ። ለትምህርቴን የማተሳተኝ ኧረ ጆ አንዲ ልጉረስ ምንድን ነው ስምሽ ማን ነው? አንቺ ነው ስምሽ ማን ነው? ሳምሪ። ኧረ ጆ አንዲ ልጉረስ። ማን ይሰራው? ማን ይሰራው? እኔ ነኝ። እስኪ እጅሽን አንቺ አንቺ እጅሽን አይታችኋል ልጆቿ እንዴት እንደሚያዩ? እውነት እነዚህ እጆች ናቸው ስት አንቺ ላይ ዳዲስ ምንድነው የምትላት? ማልስለታል። በእነዚህ ውብ እጆች የተሰራውን ምግብ እየቀመሱ እኮ እንትን ልየዋለሁ። ወይኔ ቢኒ ከኔ ቀድማ ወደቀ። ቢኒ 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 ወይኔ ጉዴ ቢኒ! አረ ቢኒ ንቃ! ቢኒ ተጎዳ ነው ለሳ ጦሰኛውላ ዘርበሉ